ብዙ ራፐሮች በዘፈኖቻቸው የሚናገሯቸውን ወንጀሎች በእውነትም ፈጽመዋል። አደገኛ እጾችን ከማዘዋወር ጀምሮ የሰዎችን ሕይወት ያጠፉ ራፐሮች ለብዙ ዓመታት ተፈርዶባቸው እስር ቤት ይገኛሉ። በዚህ ቪዲዮም ስለሰሩት ወንጀልና ስለ ፍርድ ቤት ሁኔታቸው እናያለን። ላይክ እንዳይረሳ፣ እንዲሁም 4 ሰብስክራይበር እንገባ። ሰብስክራይብ እያደረጋችሁ ወደ ቪዲዮ። የመጀመሪያው ራፐርም ብዙዎቻችሁ የምታውቁት YNW ሜሊ ነው። YNW ሜሊ ከፍሎሪዳ ከወጡ ተወዳጅ ራፐሮች ውስጥ አንዱ ሲሆን እንደ መርደር ኦን ማይ ማይንድ እና ሚክስድ ፐርሰናሊቲ የተሰኙት ዘፈኖቹም በጣም ተወደውለት ነበር። በብዙዎች እየታወቀ እያለም አደገኛ የሆነ ክስ ይቀርብበታል። ፍሎሪዳ የተወለደው YNW ሜሊ ከእናቱ ጋር ያደገ ሲሆን በአስራዎቹ ዕድሜውም በአካባቢው የሚገኝን የብለድ ጌንግ ተቀላቀለ። በጊዜውም በተለያዩ አደገኛ ወንጀሎች እየታሰረ የሚፈታ ሲሆን ታስሮ እያለም መርደር ኦን ማይ ማይንድ የተሰኘውን ሙዚቃ የጻፈ ሲሆን በ2017ም ሳውንድ ክላውድ ላይ ይለቀዋል። ይህ ሙዚቃም ሂት የሆነ ሲሆን በአሁኑ ሰዓትም ከ1 ቢሊዮን በላይ ስትሪም ስፖቲፋይ ላይ አስገኝቷል። YNW ሜሊም ለስኬት እየተቃረበ ያለ በግድያ ወንጀል ተጠርጥሮ ክስ ይቀርብበታል። እነዚህ ገደላቸው የተባሉ ሰዎችም ጠላቶቹ ሳይሆኑ የገዛ ጓደኞቹ ናቸው። በ2016 ሜሊ YNW የተሰኘ ቡድን መሰረተ። የዚህ ቡድን አባላትም YNW ጁቪ፣ ሳክቼዘር እና ቦርትለን ነበሩ። ከነዚህም ውስጥ ጁቪና ሳክቼዘር የሞቱ ሲሆን ወደ ሆስፒታል የወሰዳቸው ደግሞ YNW ቦርትለን ነበር። ቦርትለንም ለፖሊሶች ሲያስረዳ ጓደኞቹ በድራይቭ ባይ ሹቲንግ እንደሞቱ ሲሆን ፖሊሶች ግን ብዙ ምርመራዎችን ካደረጉ በኋላ ሜሊና ቦርትለን ገዳይ መሆናቸውን ይፋ አደረጉ። በዚህም YNW ሜሊና YNW ቦርትለን በግድያ ወንጀል ተከሰሱ። ሜሊም በተደጋጋሚ ዋስ እንዲፈቀድለት የጠየቀ ቢሆንም ፍርድ ቤቱ ግን ሊፈቅድለት አልቻለም። በቅርቡም ጓደኛው ቦርትለን ስኒች እንዲያደርግ እድል የተሰጠው ሲሆን ቦርትለን ስኒች አደረገ ማለት ደግሞ YNW ሜሊ የዕድሜ ልክ እስራት ሊፈረድበት ይችላል። በ2019 የታሰረው YNW ሜሊም ያለምንም ፍርድ አሁን ድረስ እስር ቤት ሲሆን ብዙ አድናቂዎቹ ቶሎ እንዲፈታ ጥያቄ ያቀርባሉ። YNW ሜሊ በቅርብ የሚፈታ ይመስላችኋል? መልሳችሁ ኮሜንት ላይ ጻፉልኝ። በመቀጠል ደግሞ ቴኬን እንመልከት። ቴኬ ከሙዚቃዎቹ ይልቅ በሰራቸው ወንጀሎች ይታወቃል። ደሬስ በተሰኘው ሙዚቃው የሰራቸውን የተለያዩ ወንጀሎች የጠቀሰ ሲሆን በዚህም ምክንያት ለእስር ተዳርጓል። ቴኬ የተወለደው ሎንግ ቢች ካሊፎርኒያ ሲሆን ከቆይታ በኋላም ቴክሳስ ሄዶ መኖር ይጀምራል። አባቱ ለብዙ ዓመታት የታሰረ ሲሆን በዚህም ምክንያት ቴኬ ከእናቱ ጋር እንዲያድግ ሆኗል። በ2014 ቴኬ ዴይቶና ቦይስ የተሰኘ ግሩፕ ከነ ፒምፕስ እና ሳንታና ሴጅ ጋር ይመሰርታል። መጀመሪያ ላይም ብዙም አቴንሽን ያላገኙ ሲሆን ሰፈራቸው ውስጥ ፓሪ እያዘጋጁም ፐርፎርም ያደርጉ ነበር። ጁላይ 2016 ላይ ቴኬ ከ6 ሰዎች ጋር በግድያ ወንጀል ተጠርጥሮ ይታሰራል። ሟች የነበረውም የ21 ዓመቱ ኢታን ዋከር ሲሆን ቤቱ ውስጥ ተቀምጦ እያለ እነ ቴኬ መሳሪያ ታጥቀው ይመጡና ሊዘርፉት ይሞክራሉ። በጊዜውም ዋከር ለመታገል የሞከረ ሲሆን አንዱ አባልም ተኩሶ ይመታዋል። ወዲያውም እነ ቴኬ የተለያዩ ንብረቶችን ዘርፈው ያመልጣሉ። ፖሊስም እነ ቴኬን ለመያዝ ብዙ ጊዜ ያልፈጀበት ሲሆን ቴኬም እሱ እንዳልተኮሰ በመናገሩ ሃውስ አሬስት ይፈረድበታል። ሃውስ አሬስት ማለት ቤት ሆናችሁ የፍርድ ቤት ሁኔታችሁን መከታተል ሲሆን ወደ ውጭ ለመውጣትም ፈቃድ መጠየቅ አለባችሁ። ይህንን ተግባራዊ ለማድረግም ወንጀለኞች ላይ አንክል ሞኒተር የተሰኘች መሳሪያ እግራቸው ላይ የምትገጠም ሲሆን ይቺ መሳሪያም የወንጀለኞችን እያንዳንዷን እንቅስቃሴ ለፖሊሶች ታደርሳለች። ቴኬም አንክል ሞኒተር ተገጥሞለት ለጊዜያት ቤት ውስጥ ከቆየ በኋላ ማርች 27 2017 ላይ አንክል ሞኒተሩን ይቆርጥና ያመልጣል። በጊዜውም ፖሊሶች ቴኬን መከታተል የጀመሩ ሲሆን ቴኬም የተለያዩ አደገኛ ወንጀሎችን ከዚህ በኋላ ይፈጽማል። ቴኬ ከፖሊሶች እያመለጠ ባለበት ጊዜ ብዙም ገንዘብ ስላልነበረው ሰዎችን መዝረፍ ጀመረ። ኤፕሪል 23 2017 ላይም ማርክ ሳልዲቫር የተሰኘን የ23 ዓመት ካሜራማን ካሜራን ለመዝረፍ ይሞክራል። ማርክ ሳልዲቫርም ካሜራዬን አልሰጥም በማለት ትግል ውስጥ የገባ ሲሆን ቴኬም ሽጉጡን አውጥቶ ይተኩስና ይገለዋል። ሜይ 25 ላይ ደግሞ አንድን የ65 ዓመት አዛውንት ደብድቦ የያዘውን ንብረት ይቀማዋል። ከቆይታ በኋላም ቴኬ ኒው ጀርሲ በመሄድ ለብዙዎች የተወደደውን ደሬስ የተሰኘውን ሙዚቃውን ይሰራል። በዚህ ሙዚቃም ከፖሊሶች አምልጫለሁ እያለ የሚናገር ሲሆን የተለያዩ የሰራቸውን ወንጀሎችንም ተናግሯል። የዘፈን በተለቀቀ በዛው ቀንም ፖሊሶች ያለበት ቦታ ድረስ መጥተው ያስሩታል። ይህ ዜና ሲሰማም የቴኬ ስም በብዙዎች የታወቀ ሲሆን ሙዚቃዎቹም እንደ አዲስ መደመጥ ጀመሩ። ጁላይ 2019 ላይም
ኢታን ዋከር ለተሰኘው ግለሰብ ግድያ ጥፋተኛ ሆኖ በመገኘቱ ለ55 ዓመት ይፈረድበታል። ማርክ ሳልዲቫር የተሰኘውን ካሜራማን ለገደለበት ወንጀል ደግሞ 80 ዓመት የተፈረደበት ሲሆን በአጠቃላይም 135 ዓመት ተፈርዶበታል። የቴኬ ጓደኛ የሆነው ፒምፕዝም ቴኬ በሰራቸው የተለያዩ ወንጀሎች የተሳተፈ ሲሆን ቴኬ ላይም ስኒች አድርግና ክሱ ይቅለልልህ ቢባልም እምቢ በማለቱ 30 ዓመት ተፈርዶበታል። ቴኬም የተከሰሰበት ክስ አደገኛ በመሆኑ ኬዙን የሚያሸንፍ አይመስልም። በመቀጠል ደግሞ ግላክ ናይንን እንመልከት። ግላክ ናይን ፍሎሪዳ ከሚገኙ አደገኛ ራፐሮች ውስጥ አንዱ ነው። በብዙዎችም እየታወቀ ባለበት ጊዜ በማጭበርበር በግድያ ሙከራ ወንጀልና መሳሪያን ያለግባብ በመጠቀም የተከሰሰ ሲሆን ለዓመታትም ተፈርዶበታል። 223 እና 10% በመሳሰሉ ሙዚቃዎቹ የታወቀው ግላክ ናይን ገና በ13 ዓመቱ መኪና ሲዘርፍ ተይዞ እስር ቤት ገብቶ ነበር። 18 ዓመት ሳይሞላው በፊትም የተለያዩ አደገኛ ወንጀሎችን ሰርቶ እስር ቤት ተመላልሷል። በ2018ም የሙዚቃ ኢንዱስትሪው ላይ የታወቀ ሲሆን የ$2 ሚሊዮን ስምምነትም ከካሽ መኒ ሪከርድስ አግኝቷል። ወዲያው ግን እያከታተለ የሰራቸው ወንጀሎች ዋጋ ያስከፈሉት ሲሆን ጃንዋሪ 2020 ላይም በ5 የግድያ ወንጀሎች ይከሰሳል። ፖሊሶች እንዳሉትም ግላክ ናይን የገዛ ከዝኑ ላይ እንደተኮሰ ሲሆን ቤቷ ውስጥ የነበረችን አንዲት ሴትም ለትንሽ ስቷታል። ለዚህ ክሱም በዋስ የተለቀቀ ቢሆንም ከወራት በኋላ ግን በሪኮ ኬዝ እንደገና ይታሰራል። የፍሎሪዳ ፖሊስ ዲፓርትመንትም የግላክ ናይን በሆነው AFNF በተሰኘው ጌንግ ምርመራ የጀመረ ሲሆን የተለያዩ አደገኛ ወንጀሎችንም እንደሚሰሩ በመረጋገጡ ሙሉ የAFNF አባላት ይታሰራሉ። ግላክ ናይንም ቤቱ ሲፈተሽ የተለያዩ ህገወጥ መሳሪያዎች የተያዙበት ሲሆን በተጨማሪም ፌክ የሆኑ መታወቂያዎችና ፓስፖርቶችም ተገኝተውበታል። ለዚህም ግላክ ናይን 87 ወራት ወይንም 7 ዓመት ከ3 ወር ተፈርዶበታል። ከግላክ ናይን በመቀጠል ደግሞ ኬሶን እንመልከት። ጃክሰንቪል የሚገኘው ኬሶ የያንጊኔስ ቀኝ እጅ እንደሆነ ይታወቃል። ኬሶም በተለያዩ ጊዜያት ብዙ ተኩሶችን የከፈተ ሲሆን የሁለት ሰዎችን ህይወትንም አጥፍተዋል። ሴፕቴምበር 2020 ላይ ኬሶ የታሰረ ሲሆን ለዚህም ምክንያቱ ሊልበክ ለተሰኘው ሰው ግድያ ነበር። ሊልበክ ማለት የፉሊዮ ጓደኛ ሲሆን የኬሶ ወንድም የሆነው ቦስጉን ሲሞትም ሊልበክ በቦስጉን ሲቀልድ ነበር። በዚህም ኬሶ የተናደደ ሲሆን ሊልበክንም ተኩሶ ይገድለዋል። ፖሊስም ብዙ ኢንቨስቲጌሽን ካደረገ በኋላ ኬሶንና አባቱን ያስራቸዋል። ከቆይታ በኋላ ደግሞ ኬሶ ቢቢ የተሰኘውን የፉሊዮ ጓደኛ እንደገደለው ይረጋግጣል። ኬሶም ቢቢን ከገደለ በኋላ በሙዚቃዎቹ ዲስ ያደረገው የነበረ ሲሆን ፖሊሶችም ይህንን እንደ ማስረጃ ተጠቅመዋል። ኬሶ ታስሮ እያለም ፉሊዮ ለኬሶ እስርን እንደማይመኝ የተናገረ ሲሆን ቶሎ ይፈታም እያለ ነበር። I don't want to tell nobody shit. I hope he get out shit. The way Jacksonville police set up, like they cricket, like they'll do anything to keep it, like just like Keisha what a situation. ኦክቶበር 1 2025 ላይም ኬሶ የእድሜ ልክ እስራት የተፈረደበት ሲሆን ይህም ብዙዎችን አሳዝነዋል። ጋይስ ዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።